ብሔራዊ የሰንደቅ ዓላማ ቀን በኢፌዴሪ ሕገ መንግሥት ጥቅምት ወር በገባ የመጀመሪያ ሳምንት በዕለተ ሰኞ እንደሚከበር ይደነግጋል። የዘንድሮም የሰንደቅ ዓላማ ቀን በመላ አገሪቱ በተለያዩ ዝግጅቶች የተከበረ ሲሆን የዘንድሮ ለ18ኛ ጊዜ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ቃል ነው የተከበረው። በማዕከላዊ ኢትዮጵያ ክልል ወራቤ ከተማ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የክልሉ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎ፣ የብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አቡቶ አኒቶ፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ኤርሲኖ አቡሬ እንዲሁም የክልልና የዞን በየደረጃ ያሉ የስራ ኃላፊዎች በተገኙበት በተለያዩ ዝግጅቶች ተከብረዋል። ዕለቱን አስመልክቶ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የዘንድሮ የሰንደቅ ዓላማ ቀን በዓል ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበትና የኢትዮጵያን የማንሰራራት ዘመን እውን የሚያደርጉ ግዙፍ አሻራዎች እውን በሆኑበት ምዕራፍ ላይ መከበሩ ለየት ያደርገዋል ብለዋል። የ18ኛ ሰንደቅ ዓላማ ቀን እየተከበረ የሚገኘው ታላቁን የኢትዮጵያ ህዳሴ ግድብ መመረቅን ጨምሮ ሌሎችም ታላላቅ አገራዊ ብስራቶች በተበሰሩበት ማግስት መሆኑ የዘንድሮውን የሰንደቅ ዓላማ ቀን በዓል ልዩ ያደርገዋል። የኢትዮጵያን የማንሰራራት ዘመን እውን የሚያደርጉ ግዙፍ አሻራዎችና በህብረት የመቻል ተምሳሌቶች እውን በሆኑበት በዚህ ልዩ ምዕራፍ የምናከብረው የብሔራዊ ሰንደቅ ዓላማ ቀን ለብሔራዊ አንድነታችንና ለሀገራችን ሁለንተናዊ ህዳሴ ብልጽግና ተግተን ለመስራት ቃላችንን የምናድስበት ጊዜ ነው። ሀገራችን የጀመረችው ሁለንተናዊ የብልጽግና ጉዞ መልከ ብዙ ፈተናዎችን እየመከተች በስኬት የታጀበ ጉዞ መቀጠሏን ያነሱት ርዕሰ መስተዳድሩ ይህ የለውጥ ምዕራፍ የመላው ኢትዮጵያውያንን ንቁ ተሳትፎ የሚሻ በመሆኑ ለጋራ ትጋት ጥሪያቸውንም አስተላልፈዋል። ሀገራችን የጀመረችው ሁለንተናዊ የብልጽግና ጉዞ መልከ ብዙ ፈተናዎች እየመከትን በስኬት ታጅበን ጉዞው ቀጥሏል። ይህ ታላቅ የለውጥ ምዕራፍ የመላው ኢትዮጵያውያንን ንቁ ተሳትፎ የሚሻ በመሆኑ በጋራ እንድንተጋ በዚህ አጋጣሚ ጥሪዬን አቀርባለሁ። ርዕሰ መስተዳድሩ በመልእክታቸው የአብሮነት እሴቶቻችንን በተሳሳተ መንገድ ለመሸርሸር የሚጥሩ ኃይሎችን በጋራ መመከት እንደሚገባ የሚያነሱ ሲሆን በክልሉ የተጀመሩ የሰላምና የዲሞክራሲ ስርዓት ግንባታ ሂደቶች ነዋሪውን ተጠቃሚ ማድረጋቸውን ጠቅሰዋል። ይህ ህብረተሰባዊ ተጠቃሚነትን ከፍ ለማድረግ በጋራ መቆም፣ በጋራ መትጋት አለብን። የአብሮነታችን እሴቶችን ለመሸርሸር ታላቁን የለውጥ ጉዞ ለማደናቀፍ የሚጥሩ ኃይሎችን የተሳሳተ ዓላማ ተገንዝቦ አደናቃፊ ኃይሎችን በጋራ የመመከት ጉዳይም የጋራ ኃላፊነታችን መሆኑን ለማሳሰብ እወዳለሁ። በሰንደቅ ዓላማ ቀን በዓል ላይ የፖሊስ አባላት የሰልፍ ትርኢትን ጨምሮ የሰንደቅ ዓላማ መስቀል ስነ ስርዓት በክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውና በክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋጤ ሰርሞሎ ተከናውኗል።